ዳግም በሰላም ነው? ምን ሆናችሁ ነው? ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት። ምርጫዬን ግን እንዴት አወቅከው? ወደድሽው? ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ታውቃለህ የኔ ውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔ ውድ፣ በቃ ነገ ቤት በር ላይ እጠብቅሻለሁ። ያው እንደኔ መመረጥ ያስፈልጋል። ሲጣርግ ነበር ምገልሽ። ተኝቼ ስል ነበር እኮ ነው። ምን ስትይ ነው ደግሞ በስልክ ያገናኝሽ? ጭራሽ ለልጅቷ አጎቷ እንደሆንኩኝ ትነግራታለሽ። ለምን ከዚህ ሁሉ ሰላም እናትሽ ነሽ ብለሽ አትነግራትም? ቆይ ምን ላድርግ በኃይሉ? እንድታምነኝ ብዬ እኮ ነው። በጣም ስለተጠራጠረች ሌላ ነገር እንዳታስብ ብዬ ነው። እና የሰራ ይመስልሻል? እኔ እንጃ፣ ያው ይመስለኛል። ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ በክፍል 17 ላይ እንግዲህ አቶ በኃይሉ አሁን ላይ የደበቀው ሚስጥር ብሌን ሰዓት ደርስበት አትቀርም። እዚህ ድራማ ላይ በጣም ደስ የሚለኝ ነገር ምንድን ነው? ነገሮች ቶሎ ብለው ነው የሚጋለጡት። ብዙ ረጅም መንገድ አይጓዙም። እዚህ ቀደም ካስታወሳችሁ የብሌን እናት ታግታ ያለ የብሌን እናት ያገታት አቶ በኃይሉ ለብሌን አንድ ምርጫ አቅርቦላት ነበረ። ቶሎ ብለሽ ያለሽበትን ቤት ተሰናብተሽ መስራት አልፈልግም፣ ከዚህ በኋላ ሰራተኛ መሆን አልፈልግም ብለሽ ለቀሽ ስትወጪ ከዛ እናትሽ እንለቅልሻለን ብለዋት ነበረ። እና እሷ እንግዲህ ለእናቷ ስትል ያን ነገር አድርጋ ቤቱን ለቃ ስትወጣ ነበረ። ዳግም ቀድሞ ሄዶ እናትየዋን ያው የት እንደታገተች ስለሚያውቅ ማለት ነው እናቷን ይዞ መጥቶ እሷን ካደጋ ታድጓታል። ምክንያቱም የአቶ በኃይሉ አላማ ዋናው ነገር ምንድን ነው? ብሌንን ከዛ ቤት ሳይሆን ከዛ ከተማ ራሱ አርቆ መላክ ነበረ። በፍጹም ከሰላም ጋር በድጋሜ እንዳይገናኙ ነበር እቅዱ። ነገር ግን ይሄ ነገር ሲከሽፍ አይተናል። ያሁኑም እንግዲህ የብሌን እናት ተብላ የመጣችው ሴትዮ በስርዓቱ ስራዋን እየሰራች ባለመሆኑ በዛ ላይ ደግሞ እናት አለመሆኗን ብሌንን የመሰለች ቆንጅዬ ልጅ ደስ የምትል ልጅ እንደው ለማስመሰል እንኳ ምን ችግር ነበረው? እሷ ግን ማስመሰል ራሱ አልቻለችበትም ነበረ። የሆነ ነገር ስታርግ ትቆጣታለች። አይደለም ለ10 ዓመት ተለያይታት የኖረችው ልጇ ልትመስል ቀርቶ ማለት ነው። ስለዚህ ይሄ ነገሯ እናትየዋ እናት እንዳልሆነች ብሌንም ደግሞ ሴትዋን እንደ እናት መቅረብ አልፈለገችም። እናቷ አሳዳጊዋ ገነት ማለት ነው በጣም ተከፍታ እዛ ቤት እንደሄደች አስታወሰች። ብሌን እንግዲህ የእናቷ የወላጅ እናት ነው ተብዬዋ ሴትዮ ማለት ነው የአስቴር ስልክ ሲጠራ ስልኩን አንስተው ነበረ ካስታወሳችሁ በክፍል 16 ላይ እና ስልኩን ስታነሳው በኃይሉን ስሙን በኃይሉ ነው ድምፁን በኃይሉ ነው እሷ አውቃለች። ነገር ግን ሴትዋ ምን እንዳወሩ ስላላወቀች አጎትሽ እኮ ነው ወንድሜ ነው አቀባበል ላድርግላችሁ ድግስ ልደግስ እያለ ነው በማለት ነገሩን ለማድበስበስ ብትሞክርም ብሌን ግን ምንም አልተዋጠላትም። ወዲያው ነበር የደነገጠችው። በሴትዋ ንግግርም ደስተኛ አይደለችም። እና በመጨረሻ እንግዲህ እናቴ ውጭ ላይ አየር ልቀበል ጨረቃዋን እያየሁኝ እንቅልፍ እምቢ ሲለኝ እንደዛ የማምሸል ልምድ አለኝ ብላ ከመኝታ ቤት ትወጣና ውጭ ቁጭ ብላ ስለ እናቷ ማሰብ ጀመረች። ስለ ገነት ማሰብ ስትጀምር እንግዲህ ገነት እንዴት እንደተከፋች መጀመሪያ ቃል ገብታላት ነበረ። የፈለገ ወላጅ እናቴን ባገኝ ዘሬን ቤተሰቤን ወይም ደግሞ ዘመድ ወገን እንዳለኝ ለማወቅ ነው እንጂ በፍጹም አንቺ ነሽ የኔ እናት ብላ ቃል ገብታላት ነበረ።
እንግዲህ ሳይውል ሳያድር ነበረ እናትየዋን ልክ እንደመጣች ነው ብሌን ደግሞ ሴትዋን የካደቻት። ያው ክዳት አለች፣ ግልጽ ነው። ከንግግሯ እንኳን የማታውቃትን በመልክም በምንም የማታውቃትን ሴትዮ እናቴ እስኪ ስለ ህፃንነቴ ንገርኝ እያለች የህፃንነቷን የምታውቀው ገነት ናት እንጂ ወላጅ እናቷ አይደላችም። ወላጅነቷ በህፃንነቷ ነው ትታት ሄደችው እና ነፍስ አታውቅ ማለት ይቻላል። ለዛም ነው የማታስታውሳት። ገነት እንግዲህ በጣም ስትከፋና ስታዝን እያየናን ነበረ። ቀስሟ ነበር የተሰበረው። እሱ ብቻ ሳይሆን እንግዲህ አስቴር የእሷ እናት ተብዬዋ በጣም መጥፎ ቃላቶችን ስትናገራት ነበረ። አስባችሁታል? ለ10 ዓመት ያሳደገችላችሁን ሴት እንዴት ነው የምታደርጓት? እስኪ ራሳችሁ በዛ ቦታ በብሌን አሳዳጊና በብሌን ወላጅ እናት መካከል ሆናችሁ አስቡት እስኪ። 10 ዓመት ልጃችሁን መንገድ ላይ ተጥላ አግኝታ ተንከባክባ እንደ ልጅ አሳድጋ ትልቅ ልጅ አድርጋ ሰታችሁ ምን ነው የእናንተ ክፍያ የሚሆነው? ለዛች ሴት ምን አይነት ክፍያ ነው የምትከፍሉት? ማለት እኔ በጣም ነው የገረመኝ እንዴት እንዳደረገቻት። እንደውም ከዚህ በኋላ እንድታገኛት እንኳን ራሱ አልፈልግም። አሁን እኮ እናቷ መጥችላታለሁ። በቃ አንቺ አታስፈልጋትም። አስባችሁታል? የትም ጥላችኋት የሄደችውን ልጅ ተንከባክባ ልጅ አድርጋ ያሳደገችን ሴት በምን ክፍያ በምን ምስጋና ነው ያችን ሴት ማክበር የነበረብን? የብሌን እናት ግን እንደዛ አይደለም ያደረገችው። ጭራሽ ሴትዋን የሚያስከፋና ልጅ አልባ ወይም ደግሞ ብሌን የሷ ልጅ አለመሆኗ እንዲሰማት መጥፎ ቃላቶችን በመናገር ነበረ እዛ ቤት እንድትሄድ ያደረገችው። በዛ ሰዓት ግን ብሌን ያ እናት የምትባለው ነገር እውነተኛ እናት የወለደች እናት እና ደግሞ ለብዙ ጊዜም ደግሞ ስትናፍቃት የነበረች ስለሆነች ከእሷ ጋር በቃ መሆን በሰዓቱ ግዴታ ሆኖባት ነው እንጂ ፈልግ አይደለም። እና እንግዲህ ይህን ነገር ብሌን ማሰብ ጀመረች። ውጭ ላይ ብቻዋን ቁጭ ብላ ስታለቅስ ነበረ። ስለ አሳዳጊ እናቷ እያሰበች እንዴት ብላ ከቤት ተከፍታ እንደወጣች፣ እንዴት ልቧ እንደተሰበረ ብዙ ነገሮችን አሰበች። በዛ ላይ ደግሞ እናት ተብዬዋ ምንም ልትዋጥላት አልቻለችም። ምንም አይነት የእናትነት ለዛ የላትም። እንዴት ስልኬን ታነሻለሽ ያለ ፍቃዴ ብላ እኮ እንዴት እንደተቆጣቻት እና እየረሳችሁ ነው። ገባችሁ? ተዋናይ እዛ ጋር ተውኔት ነው እየሰራች ያለችው እና እንግዲህ ያልኖራችሁትን ነገር የእናንተ ያልሆነን ባህሪ ተላብሳችሁ ስትሰሩ እንደዚህ እንትን ትዘላላችሁ። ምንድን ነው የሚባለው? ያላጠናችሁትን ተውኔት ስተውኑ የምትዘሉት ሲን ይኖራል ማለት ነው። እና ሴትዋ እንግዲህ እንደዛ ነው እየሆነች አለችው። እና ብሌን አሁን ላይ አልተዋጠላትም። እናቷ ናፈቀቻት። ያቺ ጠረኗ ናፈቃት። ትክክለኛ እናቷ ማናት? እሷ ገነት ናት። የፈለገ ወላጅ እናቷ ብትመጣ የፈለገ ጥሩ ብትሆንላት የገነትን ሩብ ልትሆን አትችልም። እውነታው ገነትን ነው የምታውቀው እሷ። እና የገነት አካሄድ እዛ ቤት ወጥቶ አካሄድ በጣም ያሳዝን ነበረ። የሁላችንም ልብ ነው የሰበረው። ምክንያቱም ለአንዲት እንደዚህ ልጅን እንደዚች አድርጋ ወርቅ አድርጋ ጠብቃ አሳድጋ ለቆየች እናት እንደዛ አይነት ምላሽ አይሰጥም ነበረ። ነገር ግን ሴትዋ እንደዛ አድርጋ አስከፍታ አባራታለች። በዚህ የተነሳ ሰላም ራሱ ውስጧ ጥርጣሬ አድሮባታል። በጣም እየታዘበቻት ነበረ። ይቺ ሴት እውነት የብሌን እናት ናት? ሰው እንዴት ነው ልጁን ላሳደገለት ሰው እንደዚህ ሊያደርግ የሚችለው ብላ ግራ ገባት። በነገራችን ላይ ሰላም ራሱ በጣም ቢዚ ስለሆነች ነው እንጂ መጠየቅ ያለባት ጥያቄ አለ። እሱም ቃልን ነው። ቃል ማናቸው ያሳደጉሽ? የት ነበርሽ? ብላ ስለ ልጇ ብዙ እየጠየቀች አይደለም። ዝም ብላ በናፍቆት ያገኘቻትን ልጇን ዝም ብላ የተቀበለችው ቃልን ማለት ነው። ስለ ቃል ህይወት አላጣራችም። የት ነበርሽ? እነማናቸው ያሳደጉሽ? ማን ጋር ነበር የኖርሽው? ብላ መጠየቅ ነበረባት። ቃል ከየት እንደመጣች ራሱ አታውቅም። ልጅሽ ናት ብሏ መቶ ሰጣት፣ ተቀበለች። እና ይሄ ነገር ሰላም አሁን ላይ መጠራጠር የጀመረችው ነገር እንግዲህ ማለት የቃል ሁኔታዎች ያው ብዙ ነገሮች ከምን አንግል ነው ብላ ሰላም ውስጧ እንትን ስላላለ ነው እንጂ በጣም የሆነ ነገር በተፈጠረ ቁጥር ትደነግጣለች፣ ትርበተበታለች። ብቻ ብዙ ነገሮችን የሆነ ነገር እንዳለ ሰላም እንድትጠረጥራት ያደርጋል። በዛ ላይ ደግሞ ከብሌን ወላጅ እናት ነኝ ከምትለው ሴት ጋራ ያላቸው የንግግር ቃላት ልውውጥ ማለት ነው ሰላምን ትንሽ ውስጧ ላይ ምንድን ነው በእነዚህ ሰዎች መካከል ያለው ነገር ብላ እንድታስብም እያደረጋት ነው። ያ ወደ ቀልቧ ከተመለሰች ብዙ ነገሮች አሉ፣ ሰላም ማሰብ ከቻለች ማለት ነው። ሰላም ልጇን ያስታውቃል እኮ ግን ማለት በዚህ መጠን አራስ ልጅ አይደለም ትታ ሄደችው። ቢያንስ በትምህርት ደረጃ ራሱ 2ኛ ክፍል ሆና ነው ትታ ሄደችው እና
የፈለገ መልኳ ቢጠፋ የልጅነቷ መልኳ እንዳለ ጥፍት አይልም እኮ እና ልጅ ታስታውቃለች። ልጇ የቷ እንደሆነች ያን ያክል እንዴት መለየት እንዳቃታት አላቅም። በአራስ ቤት የተተወ ልጅ ነው አይደለ ሊጠፋ የምችለው መልኩ የትኛዋ ናት ልትሉ የምችሉት። ግን ብሌን ግን እናቷ ትታ ስትሄድ ብሌን ትልቅ ልጅ ነበረች። በትምህርት ደረጃ ራሱ 2ኛ ክፍል ነበረች። አስቡት እንግዲህ ወይ 8 ዓመት ወይ 7 ዓመት ሆኗታለች ልጅ ማለት ነው። በዛ እድሜዋ ትታት የሄደችው ልጇን እንዴት ልትረሳት እንደቻለች፣ እንዴት ትንሽ እንኳን ፊቷን አይታ የልጅ ስሜት የቱ ጋር ልጇ የትኛዋ እንደሆነች ለመጠርጠር እንኳን አልሞከረችም። ለምን? ይሄ በጣም በቃ ፈልጋት ናፍቃት ያገኘቻት ልጇ ስለሆነች አታስተውልም። ገባችሁ? ልክ የሆነ ነገር ፈልጋችሁ ስታገኙት የፈለገ ሰው ይሄ ልክ አይደለም ብትባሉ አንሰማም አይደለም? ልክ እንደዛ ነው ሰላም ራሱ እየሆነች ያለችውና እንግዲህ ሰላም ካስተዋለች እና ከመረመረች ቃል የሷ ልጅ እንዳልሆነች ብዙ ነገሯ ይናገራል። መልኳ ብቻ አይደለም ድርጊቷ፣ ሁሉ ነገሯ፣ አስተዳደጓን ብትጠይቅ ቃል ልጇ እንዳልሆነች ልደርስበት ትችላለች በቀላሉ መንገድ። ብሌንን ደግሞ ከሁኔታዋ ከድርጊቷ ከብዙ ነገሯ አይታ ልጇ እንደሆነች ልትመረምር ትችላለች ብዬ አስባለሁ። ነገር ግን አሁን በትንሹም ቢሆን ቃልን መጠራጠር እየጀመረች ነው። የምታደርጋቸው ድርጊቶች ነገር ምንም እየተመቻት አይደለም። በዛ ላይ ደግሞ በተደጋጋሚ ስለ እኔና ስለ አንቺ ሰዎች መጥተው ቃል ልጅሽ አይደለችም ቢሉሽ ምንድን ነው የምታደርጊው እናቴ ብላ ቅድመ ጥንቃቄ ታውቃላችሁ። የሰላም ቀድማ ምን ልታስብ እንደምትችል በጥሩ ነገር አስመስላ እንትን እያለቻት ነው፣ እየጠየቀቻት ነው። ለማወቅ ፈለገች ቀድማ ለመዘጋጀት እና እሷ ደግሞ እንዴት እንደዚህ አይነት ሁኔታ ያለሽ አንቺ እኮ ልጅ ነሽ ምናምን። በእርግጥ ሰላምን አላምናትም። እንደው በጣም ቃል የምታደርጋቸው ነገሮች ሁሉ ቃል እንድትጠራጥራት ያደርጋልና ምናልባት መናገር ስላልፈለገች ይሆን በደንብ ለማጣራት ስለፈለገች ይሆን አላውቅም። ነገር ግን የቃል ሁኔታዎች ልጇ እንዳልሆነች ብዙ ነገሮች ይናገራሉ። ሌላው ደግሞ ዳግም የሰራው ስህተት ነው። እንግዲህ ዳግም በባለፈው ክፍል ላይ ቃል ስታወራ የሰማትን ነገር ወዲያው ሄዶ ምንድነው የምታወራው አንቺ እንዴት እንደዚህ ያለሽ ብሎ አለመጋፈጡ በጣም አሪፍ ሆኖ ነበረ። ጥያቄ ሄዶ እሷን አለመጠየቁና እሷን እንዴት ትዋሻለሽ ብሎ አለመናገሩ ጥሩ ነበረ። ነገር ግን አሁን በድጋሚ ስህተት ሰርቷል። እሱም ምንድን ነው እንግዲህ ቃልን አስክሯት ማለት ነው። በመጠጥ አስክሯት ሪከርድ አድርጓን ነበረ። ስለ ብሌን እናት እያወራት ነበር። ብሌን በጣም እድለኛ ሰው እንደሆነች እናቷን እንዳገኘች፣ እኔ ግን ፈጣሪ ረስቶኛል፣ እኔም እኮ እናቴን በልጅነቴ ነው ያጣኋት፣ የት እንዳለች አላውቅም እያለ እያውጣጣት ነበር። እሷም እውነቱን ተናግራለች። ምንድነው እብድና ምንድነው የልቡን ይናገራል ይባላል አይደለ? ተናገረች። እሷ ትክክለኛ እናቷ አይደለችም፣ በገንዘብ ተገዝታ ነው አለችው። ያንን ሪከርድ ለሰላም ለብቻዋ ነበር ማሰማት የነበረበት። እሱ ግን ትልቅ ጥፋት ሲያጠፋ ምንድነው ከቃል ፊት ይሄን ነገር ወስዶ እንግዲህ ለመናገር እየሞከረ ነው። የሚሳካለት አይመስለኝም ነገሩ። ምናልባት ቃል ቀድማ ጠርጥራ ማታ ያወራችው ነገር አስታውሳ ደልታበትም ሊሆን ይችላል። ያለዛ ደግሞ ብቻ የሆነ እንቅፋት ይኖራል። የብሌን እናት እንዳያችሁት በረኪና እየጠጣች ነበረ። ምናልባት ብሌን ቤት የለችም፣ ጠፍታለች፣ እነሱ ቤተ ክርስቲያን ሄዳ ይሆናል እያሉ ነበር። ግን ቤተ ክርስቲያን ሄደች ሳይሆን እናቷ ጋር ሄደች ነው የሚመስለኝ። ማታ ላይ ስታለቅስ ነበር ብቻዋል። ስለዚህ ብሌን እናቷ ጋር እንግዲህ ሳትሞት ወይም ደግሞ እናቷ መርዙን ሳትጠጣው ከደረሰች ስልክ መደወሉ አይቀርም ሰላም ጋር ስልክ ከደወለች ደግሞ እሱ ሳያሰማት ይቀራል ማለት ነው። ቃል ደግሞ ስልኩን ሰርቃ የሆነ ነገር ታጠፋለች፣ ይህንን መልእክት ታጠፋዋለች። ስለዚህ በጣም ነው የተሸወደው። መረጋጋትና ማሰብ ነበረበት። ይህን የመሰለ ትልቅ መልእክት የያዘን ነገር በቃል ፊት ወስዶ ሊያዋረዳት መሞከሩ ትክክል አይደለም። ለሰላም ለብቻዋ ብቻ ቢያናግራት ጥሩ ነበረ። አሁንም ይሄ ነገር አይሳካለትም፣ ምክንያቱም የሆነ እንቅፋት ይፈጠራል። እሱም ደግሞ እንግዲህ የብሌን እናት በረኪናውን ስለምትጠጣው በዛን ቅጽበት እንግዲህ ብሌን ደግሞ እናቷ ጋር እየሄደች ስለሆነ ይህን ነገር ስለምታይ ወደ ሰላም መደወሉ አይቀርም እና ጉዳዩ እንግዲህ ምንድን ነው የሚባለው ተሸፋፍኖ ነው የሚባለው። እንደዛ ሆኖ ያልፍና በመጨረሻም እንግዲህ ቃል የእሱን ስልክ ሰርቃ ማጥፋቷ የማይቀር ነው። ያ ማለት ብሌን ትሄዳለች ማለት አይደለም። እናቷ ችግር ከገጠማት ብሌን ከዚህ አትሄድም።
ይቺ ሴት ግን እናቷ አለመሆኗን ምናልባት ቶሎ ላያውቁ ይችላሉ። መልእክቱ ከጠፋ ማንም ሰው እሱን ሊያምነው አይችልም። በቃሉ ሂዶ ቢናገር የሚያዳምጠው ሰው የለም። ስለዚህ የዳግም ጥፋቱ ምንድን ነው? ከቃል ፊት የእሷን ሚስጥር ለማውራት መሞከሩ ነው። መረጋጋት ነበረበት ብዬ አስባለሁ። እና የኔ ውድ ቤተሰቦች እንግዲህ ብሌንም ሴትዋን ውስጧ ስላልተቀበለው ወደ እናቷ ቤት ሄዳለች። እናትየዋ ደግሞ ባላት ነገር ሁሉ ተስፋ ስለቆረጠች ዳግም ልጇ ጠፍቶ ቀርቶባታል፣ ልታገኘው አልቻለችም። ብሌንም ጥላት ስትሄድ ሴትዋ መኖር ስላስጠላት እራሷን ለማጥፋት እንግዲህ በረኪና ስትጠጣ እያየናት ነው። ብሌን ደርሳ ታድናታለች ብለን ተስፋ እናደርጋለን። እንግዲህ የብሌንም ወላጅ እናት ነኝ ባይዋ የሚሳካላት አይመስለኝም፣ ብሌንንም መውሰድ ማለት ነው። እሷ እንግዲህ ብሌንን አርቃ ወደ ሌላ ቦታ ለመውሰድ ነበረ ሀሳቧ። የሚፈለገውም ይሄ ነው። ራቅ ያለ ቦታ ወስደሽ ወደማትመለስበት ቦታ ጣያት ተብላ ነው። እና እንግዲህ ያለ ማድረግ ነበረ እየቋመጠች ያለችው። ነገር ግን ነገሮች ሁሉ እየተሳኩላት አይደለም። በቀጣይ ክፍል እንግዲህ ዳግም የያዘውን ሪከርድ ለሰላም ያሰማት ይሆን ወይስ ሌላ እንቅፋት በመሃል መጥቶ ሳትሰማው ትቀር ይሆን? ቃልስ ቪዲዮ ድምፁን የማጥፋት እድል ይኖራት ይሆን የሚለው በጣም አጓጊ ነው። በቀጣይ ክፍል እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።